ክቡራትና ክቡራን አድማጮቻችን እንደምን አላችሁ? እንግዲህ በጣም ዛሬ ከፍተኛ የሆነች ስጦታ ይዤ መጥቻለሁ። ፈገግ ፈታ ዘና ፋሽ ብዬ ነው የቀረብኩኝ። ስለዚህ አንዳንድ ጊዜ እኔ በጣም ሰዎቹ ምን ይሉኛል መሰላችሁ ጓደኞች፣ አንተ እኮ ቀልድህና እውነት አይታወቅም ይሉኛል። ይሄ በዚህ ይታወቃለሁ። ስለዚህ ቀልድ እንዳይመስላችሁ አንዳንድ የምናገረው ነገር ማለት ሰው ምናልባት እየቀለደ ነው ምናምን የሆነ ፎሎ እያጠራቀመ ነው ላይክ ምናምን አታርገኝ። ፎሎ ላይክ ምንም ችግር የለብኝም። ምን ያደርግልኛል ፎሎ ላይክ አልበላው ሰብስቤ ምን ያደርጋል። አንዳንዴ ፎሎ ላይክ አድርጉን የሚባል እኮ ተከታይ እንዲበዛ መልእክት ለማስተላለፍ ብዙ ሰው ተጠቃሚ እንዲሆን እንጂ ለእኔ ምንም የሚጠቅመኝ ነገር የለም። ምን ቲክቶክ የቲክቶክ ጦሬተኛ አይደለሁም እኮ። ስለዚህ ሼር ላይክ አረከኝ አላረከኝ ምን ለዚህ ብዬ አይደለም እኔ የምወስድ። ግን እንደ ቀልድ አድርጌ የምናገራት ነገር ጠቃሚ ናት፣ ጣፋጭ ናት፣ ውጤቷ ታምራለች። ስለዚህ አንዳንዴ ጓደኞች እንደሚሉት አብሮ አደጎችም በሙያም በምንም ጓደኛ የሆኑች አንተ ቀልድና እውነትህ አይታወቅም፣ በቃ መሳቅ መጫወት፣ ቁም ነገሩን ቀልድ ማድረግ፣ ቀልዱን ቁም ነገር ማድረግ ምናምን ነው የምባለውና የምናገረው ነገር ቀልድ መስሎሽ እንዳትሸወዱ እንዳትሸወዱ። ትልቅ ትንሽ የለም፣ ሴት ወንድ የለም፣ ለሴቶች ጭምር የሚያገለግል ነገር ነው የምናገረው። ለወንዶችማ በተለይ የሚገርም ነገር ነውና ምንድን ነው ካላችሁኝ ብልት ለማርዘም ነው የምናገረው ዛሬ። አንድ ብልት ለማርዘም እችን ነገር ታውቋታላችሁ? አያት ምንድን ናት? በደንብ ይዋት። ግማሽ ቀይ ሽንኩርት ትባላለች። አያችኋት? ግማሽ ቀይ ሽንኩርት ትባላለች። ይኸው መሀሏ ላይ ነው፣ ከወገቧ ላይ ነው የቆረጥኳት። ስለዚህ እንደዚህ አድርጌ ለያዝላችሁ መሰል፣ ለእናንተ እንደዚህ አድርጌ ለያዝላችሁ መሰል። እንግዲህ ብልት ለማርዘም አንደኛ እንደዚህ አይነት ሽንኩርት ማዘጋጀት ያስፈልጋል። እዚች ሽንኩርት ላይ የማር ወለላ ጠብ መሀሏ ላይ ጠብ ማድረግና ሽንኩርቲትን መቅባት ዙሪያዋን ማሩን። ከዚያ ቀጥሎ ደግሞ ቤኪንግ ሶዳ የምትባል ነገር አለች፣ ሱፐርማርኬት አካባቢ የምትገዛ። እሷን ገዝታችሁ ደግሞ ጥቂት ነገር ትጨምራላችሁ። አሁንም ትነካኩና ከማሩ ጋር እዚያው ሽንኩርት ላይ እንዳለ ታዋሂዳላችሁ ማለት ነው። ከዚያ ቀጥሎ ሶስተኛና የመጨረሻው ደግሞ ቲዝ ፓስታ የሚባለው ወይም የጥርስ ሳሙና፣ አለዚያ ደግሞ የጥርስ መታጠቢያ ፓስታ የሚባል አለ። እሱን ጠይቁ። የጥርስ ሳሙና ወይም የጥርስ መታጠቢያ ፓስታ ይባላል። እሱን ጽሑፉን በስነ ስርዓት አይቶ መግዛት ያስፈልጋል። እሱ ይገኛል፣ ሱፐርማርኬት ይገኛል። ከዚያ እነዚህ ስንት ሆነ? አሁን ሽንኩርት ሲደመር ማር ሲደመር ቤኪንግ ሶዳ ሲደመር የጥርስ መታጠቢያ ሳሙና ማለት ነው። እነዚህን አንድ ላይ ታደርጋችሁ በላይ እዚያው ሽንኩርቱ ላይ በመጠኑ ሽንኩርቱ ትልቅ ይሁን፣ ብዙ እንዲይዝላችሁ ከፍ ያለ ሽንኩርት አድርጉት። በነገራችን ላይ የሱዳን ሽንኩርት አይሆንም፣ የሀገር ውስጥ ሽንኩርት የሚቆጠቁጠው ሽንኩርት ነው መሆን ያለበት። ከዚያ እሷን ትነካካላችሁ እዚያው ሽንኩርቱ ላይ እንዳለ እነዚህን የተጠቀሱ ነገሮችን ታዋሂዱና ከዚያ የብልትን ፀጉር ሙለጭ አድርገህ ትታጠባለህ ማለት ነው። ትታጠባለህ ትላጨዋለህ ነው እንጂ ቅርታ ሙልጭ አድርገህ ትላጭና ታጥበህ ታዘጋጀዋለህ። እና የደረቀ መሆን አለበት፣ ውሃው መድረቅ አለበት። ላጭተህ ታጥበህ ታደርቃለህ። ከዚያ በኋላ ዘንጉን የብልትን በነገራችን ላይ ቃሉን ብጠራው እንደ ነውር አታርጉብኝ። የቁላሃን ጭንቅላት ስበህ ይዘህ ያንን እንደዚህ መቀባት ነው። መጣጀት ዙሪያውን መጣጀት ነው። ዙሪያውን ፕሊስ መጣጀት ሲባል ጠስ ቀጣጅተህ እንዳትልጠው እንዳይላጥ። በተለይ ጭንቅላቱ አካባቢ እዚያ አንገቱ ላይ በጣም ደካማ ስለሆነ ቀስ አድርጎ ነው። ግን ማልፋት አለባችሁ። መጣጀት ስባችሁ ይዛችሁ ተታይ ከስር ስሩንም ዙሪያውን ፍሬዎችን ብቻ ሳትነኩ ዙሪያውን እንደዚህ ማሸት። ከዚያ ደግሞ ሽቅብ መላክ፣ እንደዚህ መላክ። አዎ ለ5 ደቂቃ መላክ ያንን ማለት ነው። ቅባቱ ወደ ሰውነታችሁ ሲሄድ እየመለሱ ያን መላክ ሙልጭ አድርጋችሁ መላክ እና ይሄንን የማዝዛችሁ ለ7 ቀን ነው ያዘዝኩት። ለ7 ቀን ሁሌ ጣጅተህ ይሄንን ቀን ተጣጅና ወደ ጠዋት አካባቢ ከዚያ በላይ ማታ ታጥበህ ግንኙነት አድርግ። ከዚያ ደግሞ
በነጋውም እንደዚሁ አድርግ። ለ7 ቀን ቀን ትጣዣለህ፣ ማታ ትገናኛለህ። ቀን ትጣዣለህ፣ ማታ ከዚያ በሜትር ለካና መጨረሻ ቀን ደግሞ 7ኛው ቀን ለክተህ ውጤቱን ትነግረኛለህ። ይሄ ካልሆነ ወደ እኔ መደወል አለባችሁ ማለት ነው። ሌላው ለሴቶች ይጠቅማል ምናምን ያልኩት ሴቶችም ይሄ በብልታቸው አካባቢ ያሉ ሆርሞኖችን የማነቃቃት ነገር ስላለ የእናንተም ምንድን ነው ያ ማንፉርት ዳቦ የመሰለውን ነገር ውበቱን ያመጣ ስለሚችል ወደ ውስጥ እንዳይገባ አድርጋችሁ እናንተም ላጭታችሁ ታውቋጥባችሁ ዙሪያውን መጣጀት እናንተም ብትችሉ ምርጥ የሆነ አካል ታገኛላችሁ፣ ምርጥ የሆነ ለውጥ ታገኛላችሁ ማለት ነው። ያለው ይሄ ነገር ነው። ስለዚህ ጠዋት ትቀባለህ፣ ይውላል፣ ማታ ታጥበህ ግንኙነት ታደርጋለህ። በበነጋው እንደዚህ እያደረግ መቀጠል ትችላለህ ማለት ነው። አለቃ ይባቤ ነኝ። ይሄ በእውነት ለማንም ሰጥቼው የማላውቅ ምርጡ ስጦታዬ ነው። እንግዲህ ሼር ላይክ ማድረግ አለማድረግ መብት ነው። ያው እንግዲህ እኔ አለቃ ይባቤ ነኝ። አልለወጥም። ባይ ባይ